በመካከለኛው ምስራቅ ለብዙ አስርተ ዓመታት የዘለቀው ስትራቴጂካዊ ሚዛን በአሁኑ ወቅት ታይቶ የማይታወቅ ፍጥነት እየተናወጠ ይገኛል። የዚህ ታላቅ ለውጥ ማዕከል ደግሞ በአንድ ወቅት የቅርብ የደህንነትና ወታደራዊ አጋር የነበሩት ቱርክና እስራኤል ሆነዋል። የቱርኩ የውጭ ጉዳይ ሚኒስትር ሃካን ፊዳን በቅርቡ የሰጡት አንድ መግለጫ ዝም ብሎ የተወረወረ ዲፕሎማሲያዊ ቃላት አይደለም ያስተናገደው። የቀጠናውን ቀጣይ 10 ዓመታት ሊወስን የሚችል ከባድ የፖለቲካ አንድምታ የያዘን ንግግር አድርገዋል። እንደ ፊዳን ገለጻ ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስታቸው ቱርክን እንደ አዲስ ስትራቴጂካዊ ጠላት የመፈረጅ ግልጽ አጀንዳ ይዞ እየተንቀሳቀሰ ይገኛል ብለዋል። ይህ ጠላትነት ዲዛይን ወይም ጠላት የመፍጠር ሂደት ደግሞ በድንገት የተከሰተ ሳይሆን ኔታንያሁ ከገጠማቸው የሀገር ውስጥ የፖለቲካ ቀውስና ዓለም አቀፋዊ ውግዘት ለመውጣት የቀየሱት ስልታዊ መንገድ መሆኑን ፊዳን በጥልቀት አንስተዋል። ቱርክ በኔቶ ውስጥ ያላትን ከፍተኛ ወታደራዊ አቅምና በእስላማዊው ዓለም ያላትን ከፍተኛ የሆነውን ተጽዕኖ እስራኤል ለምትከተለው ፖሊሲ ዋነኛ እንቅፋት ሆኖ መታየቱም ተገልጿል። ሃካን ፊዳን እንደሚሉት ከሆነ እስራኤል በጋዛና በሊባኖስ የምትፈጽመው ወታደራዊ እርምጃ በምክንያትነት በመጠቀም ቱርክን እንደ ቀጠናዊ ስጋት አድርገው ማቅረብ የመንግስታቸውን የጸጥታ ፖሊሲ ለማጽደቅ የሚረዳ ስልት አድርገው ይዘውታል ሲሉ ተደምጠዋል። ኔታንያሁ ቱርክን እንደ አዲስ ጠላት መፈረጃቸው በእስራኤል ሕዝብ ዘንድ ያለውን የህልውና ስጋት ስሜት ቀስቅሶ የራሳቸውን የፖለቲካ ዕድሜ ለማራዘም የሚያስችል የጦርነት ድባብ ይፈጥርላቸዋልም ብለዋል። ከዚህ በተጨማሪ ደግሞ ይህ የጠላትነት ግንባታ በቃላት ደረጃ ብቻ የተገደበ እንዳልሆነም ገልጿል። ፊዳን እንደሚጠቁሙት ከሆነ እስራኤል በዓለም አቀፍ መድረኮች ቱርክን የአክራሪ ቡድኖች መጠለያ አድርጋ በመሳል የቱርክን ዲፕሎማሲያዊ ተሰሚነት ለመሸርሸር ከፍተኛ የፕሮፓጋንዳ ስራ እየሰራች ነው ብለው እንደሚገልጹ ተናግረዋል። ይህ ደግሞ በሜዲትራኒያን ባህር ላይ ያለው የኃይል ሚዛን የሚቀያየር አደገኛ አካሄድ ሆኗል። ቱርክ እስካሁን ድረስ የዲፕሎማሲያዊ መፍትሄዎችን ብታስቀድምም የእስራኤል መንግስት ግን ቱርክን እንደ ቀጥተኛ ስጋት መፈረጁ ግንኙነቱን ወደማይመለስበት የጠላትነት አዘቅት ውስጥ እየከተተው ይገኛል የሚሉ ስጋቶች ተነሷል። ይህ በኔታንያሁ እየተመራ ያለው ጠላት የመፍጠር ስልት ዓላማው እስራኤልን ለብቻዋ የተከበበችና የተጠቃች በማስመሰል የምዕራባውያንን ወታደራዊ የገንዘብ ድጋፍ ያለማቋረጥ ለማግኘት የሚደረግ ጥረት መሆኑን የቱርክ ከፍተኛ ዲፕሎማቶች በዝርዝር እያስረዱ ነው የሚገኙ። ይህ የሚያሳየው ደግሞ መሰላችሁ በቱርክና በእስራኤል መካከል ያለው ውጥረት የግለሰብ ወይም የመሪዎች አለመግባባት ብቻ ሳይሆን የቀጠናው ታላላቅ ኃይሎች አዲስ የመጋጨት አዝማሚያ እያሳዩ መሆኑን ነው። ኔታንያሁ ቱርክን እንደ አዲስ ጠላት አድርገው መመልከት ጀምረዋል መባሉ በሁለቱ ሀገራት መካከል ለዘመናት የተገነባውን የንግድ የደህንነትና የህዝብ ለህዝብ ግንኙነት አመድ እያደረገው ነው የሚገኙ። የአካሄድ ቀጠናውን ወደ አዲስ የቀዝቃዛ ጦርነት አሊያም ደግሞ ወደ ቀጥተኛ ወታደራዊ ፍጥጫ ሊመራው እንደሚችልም የሃካን ፊዳን ስጋት የተሞላበት ንግግር በግልጽ አመላክተዋል። ቱርክ ይህንን የእስራኤል ስትራቴጂ በሚገባ ነው የምትረዳው ያሉም በመሆኑ ይህ የጠላትነት ዲዛይን በቀጠናው አዲስ የኃይል አሰላለፍ እንዲፈጠር ምክንያት እየሆነ ይገኛል የሚሉ ነጥቦችንም በስፋት እየተነሱ ይገኛሉ። ከዚህ ባሻገር ደግሞ የቀድሞው የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔትም በቅርቡ ባደረጉት አንድ ንግግር ቱርክ ለእስራኤል መንግስት አዲስና ግዙፍ ስትራቴጂካዊ ስጋት እየሆነች መጥታለች የሚለውን ንግግር በይፋ ሲያደርጉ ተደምጠው ነበርና ዛሬ እነዚህን ሁለት ጉዳዮች በማንሳት በስፋት ቆይታ የምናደርግ ነው የሚሆነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቱርክና በእስራኤል መካከል እያደገ የመጣውን ውጥረት በስፋት የምንመለከተው የዛሬው ዋና አጀንዳችን ይሆናል። አብራችሁን በመቆየት እንድትከታተሉን እንጋብዛችኋለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን እጋብዛለሁ። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። ስለዚህ አብራችሁን ቆዩ። መልካም ቆይታ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140 ሺህ ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር በቦሌ አትላስ በተክለ ሃይማኖት በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት ይሆኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር። ናፍታሊ ቤኔት በቅርቡ ባደረጉት ንግግር ቱርክ ለእስራኤል መንግስት አዲስና ግዙፍ ስትራቴጂካዊ ስጋት እየሆነች መሆኗን በይፋ ተናግረዋል። ይህ መግለጫ ደግሞ በእስራኤል የደህንነት ተቋማት ውስጥ ያለውን ጥልቅ ስጋት የሚያንጸባርቀው ነው የተገኘው። የእነዚህ ሁለቱ ሀገራት ግንኙነት ከዲፕሎማሲያዊ መቃቃር አልፎ አሁን ወደ ደህንነት ስጋት መሸጋገሩን የሚያረጋግጥ ነው። ናፍታሊ ቤኔት ቱርክን እንደ ትልቅ ስጋት ለመፈረጃ ያቀረቡት ዋነኛ መከራከሪያ ፕሬዚዳንት ረሲፕ ጣይብ ኤርዶሃን የሚመሩት መንግስት ከምዕራባውያን የጥቅም መስመር ወጥቶ ወደ ጽንፈኛ አጀንዳዎች ተጠግቷል የሚል አቋምን በመያዝ ነው። ቤኔት ምን ይላሉ መሰላችሁ? ቱርክ ለሐማስ የምታደርገው ግልጽ የፖለቲካና የሞራል ድጋፍ እንዲሁም የእስራኤልን ወታደራዊ እርምጃዎች በዓለም አቀፍ መድረክ የምታወግዝበት መንገድ ሀገሪቱን ከቀጠናዊ
አጋርነት ወደ ቀጥተኛ ባላጋራነት ቀይሯታል። የእስራኤል የደህንነት ባለሙያዎች ደግሞ ቱርክ በሜዲትራኒያን ባህር ላይ ያላትን ወታደራዊ የበላይነትና የባህር ኃይል እንቅስቃሴ ለእስራኤል የባህር ላይ ደህንነትና ለጋዛ ፕሮጀክቶች ቀጥተኛ ስጋት አድርገው ማየታቸው ነው ቤኔት በአጽንኦት የሚገልጹት። የእስራኤል ስጋት ከቃላት ባለፈው ወደ ተግባራዊ ፖሊሲ እየተቀየረ ለመሆኑ ማሳያው ደግሞ መሰላችሁ እስራኤል ከቱርክ ባላጋራዎች ማለትም ከግሪክና ከቆጵሮስ ጋር የምታደርገውን ወታደራዊና ኢኮኖሚያዊ ትብብር ማጠናከሯን ነው። ቤኔት እንዳብራሩት ከሆነ ቱርክ በኤርዶጋን ዘመን የያዘችው አቋም ለእስራኤል ህልውና አስጊ ነው ተብሎ የሚታሰብ ነው። ቱርክ የኔቶ አባል ሆና ሳለ ነገር ግን ከጸረ እስራኤል ኃይሎች ጋር ማለትም እንደነ ኢራንና ኳታር ያሉ ኃይሎች ጋር ስልታዊ ወዳጅነት አላት የሚለው ክስ ደግሞ እንደነዚህ አይነት የእስራኤል የቀድሞ ጠቅላይ ሚኒስትር አቋም እንዲያራምዱ ያደርጋቸዋል። ይህ ድርብ ሚና ለእስራኤል ደህንነት ግራ የሚያጋባና አደገኛው ነው መገኘቱንም ቤኔት ያመላክታሉ። ከዚህ በተጨማሪ ደግሞ ቤኔት የሚያስጠነቅቁትን መስላችሁ ቱርክ ያላትን የቴክኖሎጂና የድሮን አቅም በተመለከተ ነው። ቱርክ በቅርብ ዓመታት ያሳየችው የወታደራዊ ቴክኖሎጂ እድገትና ይህንን አቅም በመካከለኛው ምስራቅና በካውካሰስ አካባቢ ተጽዕኖ መፍጠሪያነት መጠቀሟ እስራኤል በአካባቢው የነበራትን ኳሊታቲቭ ኤጅ ወይም የጥራት የበላይነት ሊፈታተን ይችላል የሚል ስጋትን ፈጥሯል። በመሆኑም ቤኔት ለእስራኤል ፊቷን ወደ ቱርክ በማዞር አዲስ የደህንነት ስትራቴጂ እንድትቀርጽ እየወተወቱ ነው የሚገኙት። ይህ የቤኔት አቋም ከአካን ፊድ አስተያየት ጋር ሲነጻጸር ሁለቱም ወገኖች አንዳቸው ሌላውን እንደ ስጋት መፈረጃቸውና ለከፋ ፍጥጫ መዘጋጀታቸውን በግልጽ የሚያሳይ ነው። ከዚህ ላይ የምንረዳው ትልቁ ነጥብ ደግሞ መስላችሁ የእስራኤል የቀድሞ መሪዎች ሳይቀሩ ቱርክን እንደ አዲሷ ኢራን የመመልከት አዝማሚያ እያሳዩ መሆኑን ነው። ይህ ደግሞ በሁለቱ ሀገራት መካከል የነበረውን የቆየ ትብብር ወደ መቃብር እየከተተው ነው ያለው። ኔታንያሁ መሆኑ ቤኔት በቱርክ ላይ ያላቸው አቋም ተመሳሳይ መሆኑ በእስራኤል ፖለቲካ ውስጥ ቱርክን እንደ ጠላት የማየት ጉዳይ ብሔራዊ መግባባት እየተፈጠረበት መሆኑን ያሳያል። ይህ ደግሞ በቀጣዮቹ ዓመታት በምስራቃዊ ሜዲትራኒያንና በመካከለኛው ምስራቅ ሊፈጠሩ የሚችሉ ግጭቶች ዋነኛ መንስኤ ሊሆን እንደሚችል የሚያመላክት ሆኖ እናገኘዋለን። ቱርክና እስራኤል በአንድ ወቅት በመካከለኛው ምስራቅ የማይነኩ አጋሮች ተብሎ ይጠሩ እንደነበር ማስታወስ ደግሞ ለዛሬው ጉዳያችን መነሻ ሊሆንን ይችላል። ቱርክ እንደ አውሮፓውያኖቹ አቆጣጠር በ1949 እስራኤልን በሀገርነት እውቅና የሰጠች የመጀመሪያዋ ሙስሊም ሀገር ነበረች። ለ10 ዓመታት ሁለቱ ሀገራት በወታደራዊ ስልጠና፣ በደህንነት መረጃ እንዲሁም በቢሊዮን ዶላር የሚቆጠር የንግድ ልውውጥ የተሳሰሩ ነበሩ። ይሁን እንጂ ወርቃማ ዘመን ተብሎ የሚታሰበው ግንኙነት ባለፉት 2 አስርት ዓመታት ውስጥ በከፍተኛ ፍጥነት እየተሸረሸረ መጥቶ ዛሬ ለደረሰበት የጥላትነት ደረጃ በቅቷል። የዚህ መላላት ዋነኛው የታሪክ መፋጠጥ የጀመረው ደግሞ እንደ አውሮፓውያኖቹ አቆጣጠር በ2000ዎቹ አጋማሽ ላይ ነው። በተለይ የፍትህና ልማት ፓርቲ ወይም ኤኬፒ በፕሬዚዳንት ረሲፕ ጣይብ ኤርዶሃን መሪነት ወደ ስልጣን ከመጣ በኋላ ነው። ቱርክ የውጭ ጉዳይ ፖሊሲዋን ከምዕራባውያን አክሲስ በማላቀቅ ራሷን በመካከለኛው ምስራቅና በሙስሊሙ ዓለም እንደ መሪ ሀገር ሆና የመምጣት ስትራቴጂ ነደፈች። ይህ አዲስ አቅጣጫ ደግሞ ከእስራኤል የቀጠናው ፖሊሲ ጋር ቀጥተኛ የሆነ ግጭት ውስጥ የሚገባ ጉዳይ መሆኑ አልቀረም። እንደ አውሮፓውያኖቹ አቆጣጠር በ2009 በዳቮስ የዓለም ኢኮኖሚ ፎረም ላይ ኤርዶሃን በወቅቱ የእስራኤል ፕሬዚዳንት ከነበሩት ሺሞን ፔሬዥ ጋር የገጠሙት 1 ሚኒት ተብሎ የሚታወቀው የቃላት ፍጥጫ የግንኙነቱ መበላሸት የመጀመሪያው ይፋዊ ማሳያ ሆኖ ነበር የተወሰደው። ቱርክ የእስራኤልን የጋዛ ፖሊሲ በግልጽ መተቸት መጀመሯ ደግሞ የቀድሞውን የደህንነት ትብብር ወደ ጥርጣሬ የቀየረው። ይህ ታሪክ ሂደት ወደማይመለስበት ደረጃ የተሸጋገረው ግን እንደ አውሮፓውያኖቹ አቆጣጠር በ2010 በተከሰተው የማቪ ማርማራ አደጋ ነው። ለጋዛ ሰብአዊ እርዳታ ለማድረስ ይጓዝ በነበረው የቱርክ መርከብ ላይ የእስራኤል ኮማንዶዎች በወሰዱት እርምጃ የቱርክ ዜጎች ተገደሉ። በዚህ ምክንያትም በሁለቱ ሀገራት መካከል የነበረውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ እንዲቋረጥና አደጋ ውስጥ እንዲገባ አደረገው። ምንም እንኳን ከዓመታት በኋላ ግንኙነቱ ወደ ነበረበት ለመመለስ ጥረቶች ቢደረጉም የታሪክ ጠባሳው ግን መሻር አልተቻለም። ቱርክ ፍልስጤማውያንን የመደገፍ አቋሟን ወደ ፖለቲካዊ መርህነት አሳደገችው። እስራኤል ደግሞ ቱርክን እንደ እምነት የማይጣልባት አጋር አድርጋ ማየቷን ጀመረች ማለት ነው። ይህ የታሪክ ሂደት ዛሬ ላይ ኔታንያሁ ቱርክን እንደ ጠላት ለመፈረጅ ለሚጠቀሙበት ፕሮፓጋንዳና ሌሎች የእስራኤል የቀድሞ መሪዎች ለሚያራምዱት ጸረ ቱርክ የሆነውን አቋም እንደ ማገዶ ሆኖ እያገለገለ ይገኛል። የሚያሳየን ደግሞ መስላችሁ የግንኙነቱ መላላት የቅርብ ጊዜ ክስተት ብቻ ሳይሆን ባለፉት 20 ዓመታት ውስጥ የተገነባ የርዕዮተ ዓለም ፍጥጫ ውጤት መሆኑን ነው። ቱርክ በታሪኳ ለመጀመሪያ ጊዜ ከእስራኤል ይልቅ ለቀጠናዊ እስላማዊ እንቅስቃሴዎች ማለትም እንደነ ሐማስ ላሉ ኃይሎች ቅርበት ማሳየቷ፣ እስራኤል ደግሞ በቱርክ ላይ የነበራትን የደህንነት ጥገኝነት ሙሉ በሙሉ ለማስወገድ መወሰኗ ዛሬ ለደረስንበት አዲሱ ጠላትነት መሰረትን የጣለ ሆኖ አልፏል። ናፍታሊ ቤኔት እንዲሁም ቤንያሚን ኔታንያሁ አሁን እያደረጉት ያሉት ይህንን ለዓመታት ሲሻክር የቆየ ግንኙነት ወደ ይፋዊ ጠላትነት የመቀየር የመጨረሻው ምዕራፍ ነው። የታሪክ ሂደቱ እንደሚያሳየን ከሆነ ደግሞ ግንኙነቱ የላላው በድንገት ሳይሆን የሁለቱ ሀገራት ብሔራዊ ጥቅሞችና ራዕዮች እርስ በርሳቸው በመጋጨታቸው ምክንያት ነው። የቱርክና የእስራኤል መራራቅ በመካከለኛው ምስራቅ በሜዲትራኒያንና በምዕራባውያን ጥምረት ውስጥም ያለውን የኃይል ሚዛን የሚቀይር ትልቅ ክስተት መሆኑ የማይቀር
አይቀር ነው። ይህ ፍጥጫ በተለይ እንደ አሜሪካ፣ ኔቶ፣ ግሪክና ኢራን ያሉ አካላትን በቀጥታ ወደ ጨዋታው እንዲገቡ የሚያስገድድ የጂኦፖለቲካዊ መልክዓ ምድርን ፈጥሯል። የመጀመሪያውና ዋነኛው ባለድርሻ አካል ደግሞ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ነው። ቱርክ በኔቶ ውስጥ ያላትን ሁለተኛውን ትልቅ ወታደራዊ ኃይል የምታዝ ሀገር መሆኗ፣ እስራኤል ደግሞ የኔቶ አባል ባትሆንም ከድርጅቱ ጋር ጥልቅ የደህንነት ትስስር ያላት የዩናይትድ ስቴትስ የቅርብ አጋር መሆኗ ኔታንያሁ ቱርክን እንደ አዲስ ጠላት ለመፈረጅ መነሳታቸውና የናፍታሊ ቤኔት ማስጠንቀቂያ በኔቶ አባል ሀገራት መካከል ትልቅ መከፋፈልን ይፈጥራል። አሜሪካ ከኔቶ ልትወጣ ትችላለች የሚለው ጭምጭምታ የሚሰማውም የእስራኤል ቱርክ ጦርነት አይቀሬ መሆኑን የሚያነሱ ኃይሎች ናቸው። አሜሪካ ከኔቶ ራሷን ለማግለል የምትጥረው በዚህ ምክንያት ነው የሚሉት አንድ የቀድሞ የአሜሪካ ባለስልጣን በአንድ ቃለመጠይቅ በቅርቡ ምን አሉ መሰላችሁ? አሜሪካ ከኔቶ ራሷን ለማግለል እየጣረች ያለችው ቱርክና እስራኤል በሶሪያ ምድር ጦርነት መግጠማቸው አይቀርም። አዛ ታይም አሜሪካ የኔቶ አባል ሀገር ሆኗ ሌላ የኔቶ አባል ሀገር ጦርነት ውስጥ ገብታ ጥጓን ይዛ ማየት የምትችልበት እድል ስለማይኖር ቀድሞውኑ ከኔቶ በመውጣት ከኔቶ ሀገር አንጻር በመሆን ከእስራኤል ጎን ተሰልፋ ጦርነቱ ላይ መሳተፍ ስለምትፈልግ ነው የሚሉ ሴናሪዎች ሲያስቀምጡ፣ ግምቶች ሲያስቀምጡ እየተመለከትን ያለ ነው። አሜሪካ በሁለቱ የቅርብ ወዳጆቿ መካከል ያለውን ፍጥጫ ለማርገብ ብትፈልግም እንኳን ቱርክ ለሐማስ የምታሳየው ድጋፍና እስራኤል በጋዛ የምታደርገው እርምጃ ግን ዋሽንግተንን አስቸጋሪው ምርጫ ውስጥ እንድትገባ ያደርጋታል። ይህ መቃቃር የኔቶን የምስራቃዊ ክንፍ ደህንነትም የሚያዳክም ነው። ለሩሲያና ሌሎች ምዕራባውያን ባላጋራዎች ደግሞ ያልተጠበቀ ስልታዊ እድል ሊከፍት የሚችል አጋጣሚ ነው ይሄ እድል። ሁለተኛው ወሳኙ ነጥብ ደግሞ መሰላችሁ የምስራቃዊው ሜዲትራኒያን የኃይል ሀብት ጉዳይ ነው። እስራኤል፣ ግሪክና ቆጵሮስ በጋራ በመሆን የጋዝ ማውጫ ፕሮጀክቶችን ሲቀይሱ ቱርክን ከጨዋታው ውጭ ለማድረግ ጥረት አድርገዋል። ኔታንያሁ ቱርክን እንደ ጠላት መፈረጃቸው ይህንን የኢስትሜድ ጥምረት ይበልጥ እንዲጠናከር ያደርገዋል። ቱርክ በበኩሏ ይህንን አካሄድ እንደ መክበብ ስለምትቆጥረው በሊቢያ በኩል የምታደርገውን የባህር ወሰን ማስከበር እንቅስቃሴ አጠናክራ ልትገፋበች ትችላለች። ይህ ደግሞ በሜዲትራኒያን ባህር ላይ በቀጥታ ወደ ወታደራዊ ግጭት ሊያመራ የሚችል የባህር ኃይል ፍጥጫ እንዲነግስ ያደርጋል። በዚህ ሂደት ውስጥ ደግሞ ግሪክና ቆጵሮስ የእስራኤልን ስጋት እንደ አጋጣሚ በመጠቀም የራሳቸውን የባህር ወሰን ጥቅም ለማስጠበቅ ይጥራሉ። ይህም የቀጠናውን ፖለቲካ ይበልጥ ውስብስብ ያደርገዋል። ግን የኢራንና የአረብ ሀገራት ሚናም መዘንጋት የለበትም። በቱርክና በእስራኤል መካከል ያለው መራራቅ ለኢራን ትልቅ ዲፕሎማሲያዊ እድል ነው። እስራኤል ከአንድ ትልቅ ሀገር ጋር በጥላትነት ስትፈራረጅ ኢራን ራሷን ከቱርክ ጋር በጋራ የፍልስጤም ጉዳይ ላይ አሰልፋ እስራኤልን ይበልጥ ለማግለል ልትጠቀምበት ትችላለች። ይሁን እንጂ ቱርክና ኢራን ራሳቸውን የቀጠናው ባላጋራዎች በመሆናቸው ይህ ፍጥጫ ቱርክን ወደ ኢራን ጎራ ይገፋታል ማለት በድፍረት እሱ ላይ ድምዳሜ ላይ መድረስ ያስቸግራል። ይልቁንም ቱርክ ራሷን እንደ ገለልተኛና ሀያል የሶስተኛ ወገን መሪ ለማድረግ የምትጠቀምበት እድል ሰፊ ይሆናል። በአጠቃላይ ግን ኔታንያሁና ቤኔት የከፈቱት ይህ የጠላትነት ምዕራፍ ከመካከለኛው ምስራቅ አልፎ እስከ አውሮፓና እስከ ዋሽንግተን ዲሲ የሚደርስ የፖለቲካ የኢኮኖሚና የደህንነት ቀውስ የሚያስከትል ስለመሆኑ የሚያጠራጥር አይደለም። የኮንፊደንስ እንዲሁም የናፍታሊ ቤኔት ማስጠንቀቂያዎች እንደ ተራ ዲፕሎማሲያዊ ንግግር አይደለም የሚታዩት። እያንዳንዳቸው የራሳቸው የሆነ ፖለቲካዊ አመክንዮና ድብቅ አጀንዳ የያዙ ናቸው። ከቱርክ ወገን የሚቀርቡ ዋነኛ መከራከሪያዎች እስራኤል ቱርክ እንደ ጠላት የምትስለው በጋዛ የፈጸመችውን የዘር ማጥፋትና ወረራ ዓለም አቀፍ ትኩረት እንዳያገኝ ለማድረግ ነው የሚል ሐሳብ ይነሳል። አካንፊዳን እንደሚሉት ኔታንያሁ ቱርክን እንደ ስጋት ማቅረባቸው እስራኤል ለምትፈጽመው ወታደራዊ ግፍ ሰበብ ለመፈለግና የምዕራባውያንን ድጋፍ ለማስቀጠል የታለመ ነው። ቱርክ ራሷን እንደ ሰብአዊ መብት ተሟጋችና እንደ ፍልስጤማውያን ድምፅ አድርጋ ስለምታቀርብ ለእስራኤል የጥቃት ሰለባ መሆኗን ለዓለም ለማሳየት ትሞክራለች። ይሁን እንጂ ተቺዎች እንደሚሉት ከሆነ ቱርክም ብትሆን ይህንን ፍጥጫ ለሀገር ውስጥ ፖለቲካዊ ፍጆታ ትጠቀምበታለች የሚል ሐሳብን ያነሳሉ። ፕሬዚዳንት ረሲፕ ጣይብ ኤርዶሃን በኢኮኖሚ ቀውሱና በውስጥ ፖለቲካዊ ጫና ውስጥ በሚሆኑበት ወቅት እስራኤልን ጠንከር ባለ ቋንቋ መተቸት የህዝብ ድጋፍን ለመሰብሰቢያነት ይጠቀሙብታል ተብሎ ይታማሉ። በሌላ በኩል ደግሞ የእስራኤል መከራከሪያ በናፍታሊ ቤኔት ንግግር ውስጥ በግልጽ ይቀመጣል። እስራኤል ቱርክን እንደ ጠላት የምትፈረጀው በደህንነት ስጋት ምክንያት እንደሆነ ትገልጻለች። ለዚህም እንደ ማስረጃ የምታቀርበው ቱርክ ለሐማስ ከፍተኛ አመራሮች መጠለያ መስጠቷና ለድርጅቱ የምታደርገውን ዲፕሎማሲያዊ ጥበቃ ነው። ከእስራኤል እይታ አንጻር አንድ የኔቶ አባል ሀገር በይፋ አሸባሪ ብላ የፈረጀችውን ቡድን ስትደግፍ ያች ሀገር መከራከሪያ አድርጋ የምታቀርበው ሂሳዊ ምልከታ እስራኤል ቱርክን እንደ ጠላት መፈረጇ የቀጠናዊ መገለልን ለመሸፈን የምትጠቀምበት ስልት ነው ይላል። ኔታንያሁ ቱርክን እንደ አዲሱ ኢራን አድርገው በመሳል በሊባኖስና በጋዛ ለሚደረጉት ጦርነቶች ሰፊ የደህንነት ሽፋን ለመፍጠር እየጣሩ መሆኑ ይተቻሉ። ከሁለቱም ወገኖች ባሻገር ያሉ ገለልተኛ የፖለቲካ ተንታኞች ደግሞ የፍጥጫ የሁለት መሪዎች የህልውና ትግል ውጤት እንደሆነ ነው የሚያምኑት። ኔታንያሁም ሆኑ ኤርዶሃን ስልጣናቸውን ለማቆየት የውጭ ጠላት መፈለግን እንደ ስልት ይጠቀማሉ ሲሉ ይከራከራሉ። በሁለቱ ሀገራት መካከል ያለው የንግድ ልውውጥ ምንም እንኳ በይፋ እንደተቋረጠ ቢነገርም
በተዘዋዋሪ መንገዶች ግን አሁንም እንደሚቀጥል ወይም እንደቀጠለ የሚጠቁሙ መረጃዎች አሉ። ይህ ደግሞ በይፋ የሚታየው ጩኸትና ከመጋረጃ ጀርባ ያለው እውነታ የተለያየ ሊሆን እንደሚችል ጠቋሚ ሆኖ ይወሰዳል። የሚያሳይን መሰላችሁ ቱርክና እስራኤል ፍጥጫቸው በፍትህና በደህንነት ስም የሚካሄድ ቢሆንም በውስጡ ግን ጥልቅ የሆነ የፖለቲካ ስሌትና የመሪዎች የግል ፍላጎት ያለበት መሆኑ ነው። ኔታንያሁ ቱርክን አዲስ ጠላት ብለው ሲፈርጁ፣ ፊዳን ደግሞ ኔታንያሁ ችግር ምንጭ ናቸው ይላሉ። ይህ የቃላት ፍልሚያ በመካከለኛው ምስራቅ ለሚታየው ቀውስ እውነተኛ መፍትሄ ከማምጣት ይልቅ ፍጥጫውን ይበልጥ በማወሳሰብ የሁለቱን ሀገራት ህዝቦችና የቀጠናውን የደህንነት አደጋ ላይ የሚጥል ሁኔታን ይፈጥራል። በቱርክና በእስራኤል መካከል ያለው ይህ ዲፕሎማሲያዊ ፍጥጫ አሁን ላይ ወደ ቀጥተኛ ወታደራዊ ስጋትነት በመሸጋገሩ ምክንያት ደግሞ ሁለቱም ሀገራት በቀጠናው ባላቸው ወታደራዊ አቅም አንዳቸው ሌላውን ለመገደብ ወደሚያስችል ስልታዊ ዝግጅት እንዲገቡ አስገድዷቸዋል። ይህ የወታደራዊ ፍጥጫ ስጋት ዋነኛው ማሳያ ደግሞ እስራኤል የቱርክን የመከላከያ ኢንዱስትሪ እድገት በተለይም ድሮኖችና የባህር ኃይል የበላይነት እንደ ቀጥተኛ ስጋት ነው እየቆጠረች ያለችው። ይህም በሜዲትራኒያን ባህር ላይ የሚካሄደውን የኃይል ሚዛን ፍልሚያ ይበልጥ አደገኛ አድርጎታል። ኔታንያሁ ቱርክን እንደ ስትራቴጂካዊ ጠላት መፈረጃቸው እስራኤል በቆጵሮስና በግሪክ በኩል የምታደርገውን ወታደራዊ እንቅስቃሴ እንድታሰፋ አሳማኝ ምክንያት ሆኗታል። ይህም ቱርክን ከምዕራባዊው የመከላከያ መስመር አግልሎ የማስቀረት ስልት አካል ተደርጎ ነው የሚወሰደው። ይህ ስር የሰደደ ጥርጣሬ ደግሞ በሁለቱ ሀያላን መካከል ቀጥተኛ ያልሆነ ወይም የፕሮክሲ ጦርነት የመከፈት እድልን እያሰፋው መጥቷል። የቱርክ የደህንነት ተቋማት እስራኤል በሶሪያና በኢራቅ ድንበሮች አካባቢ ከቱርክ ጋር ባላጋራ የሆኑ ኃይሎችን በድብቅ ልትረዳ ትችላለች የሚሉ ከፍተኛ ስጋቶች እንዳለዋቸው ይገልጻሉ። በምላሹ ደግሞ ቱርክ በእስራኤል የጸጥታ ቀጠናዎች ውስጥ ያላትን ተጽዕኖ በማሳደግ ዲፕሎማሲያዊና ደህንነታዊ ጫናዎችን እየተጠቀመች ትገኛለች። ምንም እንኳን አሁን ሁለቱም ሀገራት ከምዕራባውያን ወታደራዊ ቃል ኪዳን ድርጅቶች ጋር ያላቸውን ትስስር ቀጥተኛ ጦርነትን ለማስቀረት እንደ አጥር የሚያገለግል እንኳን ቢሆንም አሁን ያለው ፍጥጫ ግን የቀጠናውን ሰላም በማንኛውም ሰዓት ሊፈነዳ የሚችል ጦርነት አፋፍ ላይ እንዲቀመጥ አድርጎታል። በመሆኑም ነው ታዲያ የቀጠናው ወታደራዊ አሰላለፍ ከመከላከያ ትብብር ወደ እርስ በርስ መጠባበቅና የመጠፋፋት አዙሪት ውስጥ ሊገባ ይችላል ተብሎ የሚሰጋው። በቱርክና በእስራኤል መካከል ለብዙ አስርት ዓመታት የዘለቀው ይህ ስትራቴጂካዊ አጋርነት አክትሞ ቀጠናው በሁለቱ ሀያላን የጠላትነት ፍልሚያ የሚመራበት አዲስ የታሪክ ምዕራፍ ላይ የደረሰ ነው የሚመስለው። ይህ ታሪክ ሽግግር ደግሞ በሃካን ፊዳንና በናፍታሊ ቤኔት ንግግሮች ውስጥ እንደተንጸባረቀው ሁሉ ግንኙነቱ ከግለሰባዊ መሪዎች አለመግባባት ባለፈ ወደ ተቋማዊና ብሔራዊ ስልታዊ ጠላትነት መሸጋገሩን የሚያረጋግጥልን ነው። ኔታንያሁ ቱርክን እንደ አዲሷ ኢራን በመሳል የሀገራቸውን የደህንነት ፖሊሲ በአዲስ መልክ እየቀረጹ ሲሆን፣ ቱርክን በበኩሏ ደግሞ እስራኤልን እንደ ቀጠናዊ የሰላም እንቅፋት በመቁጠር የራስዋን የኃይል አስተላለፍ እየፈጠረች ነው የምትገኘው። ይህ አዲስ የጂኦፖለቲካዊ መልክዓ ምድር በቀጣዮቹ ዓመታት በመካከለኛው ምስራቅና በምስራቃዊ ሜዲትራኒያን አካባቢ የሚኖረውን የዲፕሎማሲና የደህንነት አየር ሁኔታ የሚወስን ይሆናል። ስናጠቃልለው ግን እስራኤል ከአረብ ሀገራት ጋር ያላትን ግንኙነት በማጠናከር ቱርክን ለማግለል የምታደርገው ጥረት፣ በሌላ በኩል ደግሞ ቱርክ ራሷን የሙስሊሙ ዓለም መሪ አድርጋ በማቅረብ እስራኤልን በዓለም አቀፍ መድረክ ተቀባይነት ለማሳጣት የምትከተለው ስልት ቀጠናውን ወደ ረዥም ጊዜ የቀዝቃዛ ጦርነት ወይም ወደ ፊት ለፊት ግጭት ውስጥ ሊከተው እንደሚችል ተሰግቷል። ምንም እንኳን የወደፊት የመሪዎች ለውጥ ውጥረቱን የማርገብ ተስፋ ቢኖረውም አሁን እየተፈጠረ ያለውን ጥልቅ የስልታዊ እምነት ማጣት ጉዳይ ግን በሁለቱ ሀገራት መካከል የነበረውን የታሪክ ወርቃማ ዘመን ወደማይመለስበት መቃብር ከቶታል። በመሆኑም ታዲያ በመካከለኛው ምስራቅ ከሁለቱ ሀገራት ፍጥጫ የሚመነጩ አዳዲስ ግጭቶችና ጥምረቶችን ለማስተናገድ ዝግጁ ሆኖ እየተጠባበቀ ይሆናል። በቀጣይ ምን ይፈጠራል የሚለው እንግዲህ አብረን የምናየው ነው የሚሆነው። እናንተ ግን ምን የሚፈጠር ይመስላችኋል የሚለውን በኮሜንት መስጫው ላይ ያስቀምጡልን በማለት ልዩ ጥንቅራችን እዚህ ላይ እንቋጫዋለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለቱን የልዩ ጥንቅር መሰናዶዋችን እስካሁን ስትከታተሉት የቆያችሁትን ይመስል ነበር። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዛ ድረስ ግን በቸር ቆዩልኝ በማለት እዚህ ጋር እሰናበታለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልኝ። ሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140 ሺህ ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር በቦሌ አትላስ በተክለ ሃይማኖት በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት ይሁኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር።